ነብር የዋኘ የሰራ ነው የአማርኛ ባለ ድምጽ ፊደል ገበታ ነው። ይሄ ለየት የሚያደርገው ካለምንም እገዛ በራሱ ድምጽ አውጥቶ ማስተማር ወይም ደግሞ ማስረዳት የሚችል ባለ ድምጽ ፊደል ገበታ ነው። እኛ የምናውቀው ፊደል ገበታ እንገዛና አባቶቻችን ነበሩ የሚያስተምሩት። ይሄኛውን ግን እያንዳንዱ ፊደል ፕረስ በሚያደርጉት ጊዜ ድምጽ አውጥቶ ያስተምራል ማለት ነው። ድምጽ አውጥቶ ማስተማር ብቻ ሳይሆን ደግሞ ፈተና አለው፣ ጥያቄ ይጠይቃል። ጥያቄው በትክክል የማይመለስ ከሆነ እንደገና ሞክሩ ነው የሚል አያሳልፍም። በትክክል ሲመለስ ብቻ በትክክል ተመልሷል ብሎ ወደ ቀጣይ ጥያቄ ይሸጋገራል። እንደ መምህር ነው ድርሻውን የሚወጣው ማለት ነው። ከዛ ባለፈ ግን ማስተማር ብቻ ሳይሆን ደግሞ እየተዝናኑ የሀገራቸውን ባህል እንዲያውቁ እንፈልጋለን። የሙዚቃ በተን አለች። እሷን በሚጫኑ ጊዜ የኢትዮጵያ ሕዝብ መዝሙር አለው፣ ምሳሌ አነጋገር፣ እንቆቅልሽ፣ አባባል፣ ግጥም፣ ሙዚቃ፣ ተረት እያለ በውስጡ ከ20 በላይ ሜን ትራኮችን ያካተተ ነው ማለት ነው። በዚህ ፕሮዳክት አማካኝነት አንድ ልጅ ማንበብ ይችላል፣ ማዳመጥ ይችላል፣ መናገር ይችላል። መጻፍ እፈልጋለሁ የሚልም ከሆነ እዚሁ ላይ መጻፍ ይችላል። በቀላሉ በሶፍት ወይም በዳስተር መጥፋት የሚችል ነገር ነው፣ ፕላስቲክ ስለሆነ ማለት ነው። ዋናው ሀሳቡ ህጻናት ስልክ ላይ አዲክትድ የሚሆኑትን ነገር ትተው ወደዚህ ፎከስ እንዲያደርጉ፣ ወላጆች ያለባቸውን ጫና እንዲቀንስ፣ የሀገራችንን ፊደል በቀላል መንገድ ይዘው አውቀው እንዲያድጉ ተብሎ የተዘጋጀ የፈጠራ ሀሳብ ነው ማለት ነው። ቱሩት በጫካ ውስጥ የሚኖር አንድ ቀበሮ ነበር። ይሄን የሰራንበት ዋነኛው ዓላማ ምንድነው? ካለምንም እገዛ ራሱ ድምጽ አውጥቶ ማስተማር እንዲችል አድርገን የሰራነው ፕሮዳክት ነው ማለት ነው። በኢትዮጵያ ውስጥ ባሉ ቋንቋዎች በኦሮምኛም ሊሆን ይችላል፣ በትግርኛም ሊሆን ይችላል፣ አዲስ ላይክ በጣም የቆዩ ሆነው ግን የማናቃቸው እነሱንም እንድናወጣ አሁን ላይም ደግሞ ያሉ ልክ እንደ አማርኛ ሆነው እንደ ኦሮምኛ ያሉትን በሀገር ውስጥ ቋንቋዎች ቀጣይ ላይ እንሰራለን። ትልቅ ሚና ነው ያለው። ማስተዋወቁ ብቻ ሳይሆን ላይክ እኛ የሆነ አንድ ወይ የሶፍትዌር ላይ ሊሆን ይችላል የሆነ ላይ ነው አንዱ ላይ ተሰጥኦ ያለ። እዚህ ላይ ግን ብዙ ኢንቨስተሮች ይመጣሉ፣ ብዙ ባለሙያዎች ይመጣሉና ከብዙ ሰዎች ጋር ኮኔክሽን እንድናገኝ እድል ፈጥሮልናል። አንድ እሱ። ሁለተኛ ደግሞ ከምንም በላይ በማስታወቂያ ከፍለ የምናገኘውን የማስታወቂያ ላይክ ፕራይስ እዚህ ጋር በነፃ እያገኘ ነው። ብዙ ሰው መጥቶ እያወቀልን እየተገበያየ ነው ያለው። አንደኛ እዚህ መሆኑ በጣም ትልቅ ጥቅም አለ። ነብር የዋኘ በቀጣይ ደግሞ የዚህኛው ፓርት 2 አለው። ከፍ እያለ ይመጣል። ስለ ፊደላት ቀመር፣ ስለ ፊደላት ምንነት እያለ አባቶችንም እየጠየቅን ትክክለኛውን የኢትዮጵያ ፊደል ምን ይመስላል የሚለውን ቀጣይ እሱን እያሳወቅን የሀገራቸውን ፊደል ስቴፕ ባይ ስቴፕ እያወቁ ከምንም በላይ ግን ከስልክ ላይም እየወጡ ግን ስልክ ላይ የሚያገኙትን ፋንክሽን እዚህ ላይ እንዲያገኙ ልክ እዚህ ጋር እንደሰራ ነው የበለጠ እያዘመነ የሰዎችን አስተያየት እየተቀበልን ነው። መሻሻል ያለበትን አሻሽለን ደግሞ ለቀጣይ እንቀርባለን ማለት ነው።